11 ሀገራት የሚጋሩት የዓለማችን ረጅሙ ወንዝ ናይል 86% የሚሆነው ውሃው የሚገኘው ከኢትዮጵያ ምድር ነው። የቀጠናው የጂኦፖለቲካ ማጠንጠኛ ከሆኑ ሁለት ወሳኝ ውሃዎች መካከል አንዱ የሆነው የአባይ ወንዝ ደግሞ የናይል መሰረት ቢሆንም ኢትዮጵያ ግን ከጉያዋ ከሚፈሰው ውሃ የቅርብ ሩቅ ሆና ቆይታለች። በአንጻሩ ለወንዙ አንድ ብርጭቆ ውሃ እንኳን የማታዋጣው ግብጽ የናይል ጉዳይ አድራጊ ፈጣሪ፣ የበረከቱ ብቸኛ ተቋዳሽ ሆና ዘመናትን ተሻግራለች። በቀደመው ጊዜ በአካባቢው ጦርነቶችን በመክፈት በቅኝ ግዛት ዘመን ደግሞ የገዢዎቿ ጫንቃ ላይ ሆና የናይልን ጉዳይ ስትዘውረው ኖራለች። ለምሳሌ እንኳን ከፈረንጆቹ 1891 ጀምሮ እስከ 1959 ባሉት ዓመታት ውስጥ የወቅቱ የግብጽ ቅኝ ገዢ እንግሊዝ ከተለያዩ ሀገራት ጋር ወንዙን የተመለከቱ 8 ውሎችን ተፈራርማለች። አሁን ላይ ግብጽ የናይል ወንዝን የተመለከቱ ድርድሮች ዋነኛ መሰረት እንዲሆኑ የምትፈልጋቸው የ1929ና የ1959 ውሎችም በእንግሊዝ ተጽዕኖ ስር የተፈረሙ ናቸው። ይህ ደግሞ ከኢትዮጵያ እውነትና የትብብር መርህ ጋር አብሮ የማይሄድ ኢፍትሐዊ ፍላጎት ነው። የ1959 ስምምነት እኛን ያገለለ ነው፣ አልነበርንም። ሁለቱ ሱዳንና ግብጽ የተሳተፉበት ነው። በወቅቱ ቀጠናው ላይ ሮል የነበራት ግብጽ ናት። ነገር ግን ደግሞ ኢትዮጵያ ቅኝ የተገዛች ሀገር አይደለችም። በኢትዮጵያን ኤክሰፕሽናሊዝም ይባላል ዓለም ላይ የኢትዮጵያ ልዩነት የተለየ መሆን የፈጠረው ሁኔታ አለ። እኛ የራሳችን መንግስት የነበረን በራሳችን ቋንቋ የምንናገር የራሳችን ጽሑፍ ያለን ማንም ቅኝ ያልገዛን በአባቶቻችን በእናቶቻችን ተጋድሎ ነፃ ሆነን የቆምን ህዝቦች ነን። የራሳችን የቻላለን። ኢትዮጵያን ኤክሰፕሽናሊዝም ማለት ይሄ ነው። የቅኝ ግዛት ውሎች እኛን ሊገዙን አይችሉም። እኛ ቅኝ አልተገዛንም። ግብጽ 9 የናይል ወንዝ ተፋሰስ አባል ሀገራት ለዓመታት ድርድር ሲያደርጉበት ከቆዩት የናይል ወንዝ ተፋሰስ የትብብር ማዕቀፍ ራሷን መነጠሏ አሁንም በቅኝ ግዛት ዘመን ውሎች ለመዳኘት ያላትን ኢፍትሐዊ ፍላጎት ያረጋገጠ ነው። ስምምነቱ በተፋሰሱ ሀገራት መካከል የትብብር ፍትሐዊ ተጠቃሚነትን የሚያረጋግጥ ነው። ዛሬ ላይ ኢትዮጵያ ይህንኑ የናይል ወንዝን ፍትሐዊና ምክንያታዊ ተጠቃሚነት ተግባራዊ በማድረግ በሌሎች የተፋሰሱ ሀገራት ላይ ጉዳት በማያስከትል መልኩ የህዳሴ ግድብን ሰርታ አጠናቃለች። የኢትዮጵያ የግብፅና የሱዳን የቴክኒክ ባለሙያዎች ቡድንም የህዳሴው ግድብ በታችኛው የተፋሰስ ሀገራት ላይ የሚያደርሰው መሰረታዊ ጉዳት እንደሌለ ደጋግሞ አረጋግጧል። ይህም ቢሆን ግን ግብጾች ግድቡ ተጠናቆ ከተመረቀ በኋላ ዛሬም ወደ ቅኝ ግዛት ዘመን ውሎች ያማትራሉ። በናይል ወንዝ ላይ ብቸኛ ተጠቃሚ ሆነው መቀጠልም ይሻሉ። ይህ ደግሞ ለኢትዮጵያ ፈጽሞ የማይታሰብ ነው። በቅኝ ግዛት ውል ፍትሐዊ ባልሆነ የወንዞች አጠቃቀም መዳኘት ፍላጎት መኖሩ አንዱ ለምሳሌ ያ አያስማማም። በምንም መልኩ አንድ ጠረጴዛ ላይ የሚያስቀምጥ አይደለም። ፍትሐዊ ያልሆነን ሀብት አጠቃቀም ኢትዮጵያ አሁን ልታስተናግድበት የምትችል ስቴጅ ላይ አይደለችም። ግብጾች የህዳሴው ግድብ ቀድሞ ያገኙት ከነበረው የውሃ መጠን ጠብታ እንኳን እንደማይቀንስባቸው ቢያውቁም አሁንም በየአደባባዩ ራሳቸውን ተጎጂ አድርገው ማቅረቡን ተያይዘውታል። በየሄዱበት ኢትዮጵያን መክሰስና በአባይ ጉዳይ ዓለምን ማሳሳት የየዕለት ተግባራቸው ሆኗል። ምናልባት ኢትዮጵያን ከጉዞዋ የሚያስቆማት ብናገኝ በሚል ቀቢጸ ተስፋ። ስጋታቸው ግን ወደ እነሱ የሚሄደው የውሃ ጉዳይ ሳይሆን የኢትዮጵያ የእድገት ጉዞና በቀጠናው የፈጠረችው ተሰሚነት ነው። ቀጠናውን የማስተባበር እድል ያለው ማን ነው ቢባል አንደኛ ከህዝብ ብዛታችን አንጻር፣ ወታደራዊ አቅማችን፣ ታሪካችን እነዚህ አንጻር ሲታይ የቀጠናው የማስተባበር አቅም በአፍሪካ ካለን ተሰሚነት የአፍሪካ ህብረት መቀመጫ ነን። ኢጋድ ላይ ቁልፍ ሮል አለን። ስለዚህ በዚህ ምክንያት ኢትዮጵያ ትልቅ ሮል አላት ቀጠናው ላይ ማለት ነው። የአባይ ጉዳይ ዛሬም የኢትዮጵያውያንን በአንድነት መቆም የሚፈልግ ዓለም እውነታውን እስኪረዳ ድረስ ያለመታከት መጮህን በተለያዩ የዲፕሎማሲ አማራጮችም ማሳወቅን ግድ የሚል ነው። ኢትዮጵያ በወንዞቿ ተጠቅማ ከድህነት የመውጣት ጥረቷ የብሔራዊ ጥቅሟና የህልውናዋ ጉዳይ ስለመሆኑ ደግሞ ግብጽ ብቻ ሳትሆን ዓለምም ሊረዳው ይገባል።